Next. What happened next? ወይ ሚስጥራዊ ጎጆና ተጣሒሱ እምነት ከእምነቱ ተበታቲኑ ህዝባዊ መተከልና ሒዝና ንቅድመት ክንከይዲና ንህና ቤቱን ኮፒ ሊንክ አድርጉ፣ ታብታብ አድርጉ እባካችሁን ምዕመናን። ዊንታ ሪች ቆንጆ ሴቶች መጥቶ አሁን እነዚህ ፊት እንዴት ነው አሁን ስለ ሀገር ፖለቲካ የሚወራው? እሁድ ስለሆነ ፖለቲካዊ ትምህርት ነው የምንማማረው። ይህንን ፖለቲካዊ ትምህርት ለመማር ዝግጁ የሆናችሁ ሰዎች፣ ህብረተሰቦች፣ ምዕመናኖች ሞጣ በሉ። ናይጂቦ የኤርትራ ባንዲራ የምታደርጉ ሰዎች ስርዓት ያዙ እንዳላስወጣችሁ። ዛሬ እንግዲህ እኔ ውዴ ማሬ አንዴ እንቅስቃሴያችንን አስተካክለን ነው የምንጀምረው። ኮፊ ምን ፈልገህ ነው የምትገባው? ፖለቲካ ትምህርት እየተሰጠ ምን ልትሰራ ነው የምትገባው? ማስተር ማይንድ ወላሂ በል እውነትህ። እሺ አለሁልህ አባቴ። አማን ነው አለን ወንድሜ፣ እንዴት ነህ? ዛሬ ተንተን አድርጋቸው እስኪ ከታች ወርድ። አው ጥያቄ አለ መጀመሪያ። በእውነቱ አፕሪሺየት ዩ ከጆሲ ጋር ላስታርቃችሁ። ታረቅን። ሌላ ጥያቄ አለ? ሌላ ጥያቄ የለኝም። ስንት ነው የተከፈለ? ስም ብቻ ንገረኝ። ናውጣ ስንት ነው የተከፈለ? ማን ነው የሚከፍለኝ? እኔ አንዳንዴ ሳናስበው የምንናገራቸው ነገሮች እነሆ ሲደጋገሙ እውነት ይሆናሉ። እኛ ግን ሳናስበው ነው የተናገርነው። ክፍያ የሚባል አለ በፖለቲካ ዓለም ውስጥ። ብዙ ጊዜ በሀሳብ ተቃራኒ ከሆንክ ክፍያ ተከፍሎት ነው የሚባል ነገር አለ። እሺ ከፋዮቹ እነማን ናቸው? ተከፋዮች ውስጥ እነማን ናቸው ብላችሁ ጥናት ወስዳችሁ ታውቃላችሁ? ኢትዮጵያውያን የግል ጥላቻችሁን የመንግስት ተከፋይ ለማድረግ የምትሞክሩ ሰዎች ስህተት ነው። ሶስት አይነት አከፋፈል አለ። አንደኛ ቀጥታ ከመንግስት የሚከፈሉ ለምሳሌ እንደ ሪድዋን፣ እንደ ጌታቸው፣ እነዚህ አሁን የመንግስት ተከፋዮች ናቸው። አያችሁ አይደል? ሁለተኛው ደግሞ በተዘዋዋሪ የሚከፈለው ሰው አለ። ደግሞ ለምሳሌ ሚዲያው ላይ ጥሩ ተናጋሪ ወይ ደግሞ ጥሩ ፖለቲካ ተንታኝ ሲሆን አንዳንድ ሰዎች እሱ ተንታኙ ባላሰበበት መንገድ ይከፍሉታል። አንተ ጀግና፣ ሐሳብህን ወድጄልሃለሁ፣ ትመቸኛለህ፣ ይህንን ለሻይ ልበልህ፣ አየህ ይህንን ነገር ያዝ፣ እንደዚህ አይነት ነው ኢትዮጵያ የሚያስፈልጋት፣ ችምብር ልኬልሃለሁ፣ ወይ ደግሞ አንበሳ ያወርድለታል ምናምን። አያችሁ፣ ይከፍሉታል፣ ያጠምዱታል። እሱ በማያውቀው መንገድ። እሱ ዝም ብሎ እኮ ነው የሚያወራው። ግን በቃ ይመጡና ሐሳብህን ደግፈዋለሁ፣ ይሄን ብር ያዝ ምናምን ይሉታል። ከዛ ልጁ ያንን ብር ይዛል፣ ያችን ብር ይቀማምሳል። እሱ ባወራው ቁጥር እነሱ ኢትዮጵያን ታድናለህ ወንድሜ፣ ጥሩ ተናጋሪ ነህ፣ እችን አንበሳ አውርጄልሃለሁ፣ እችን $1,000-3,000 ልኬልሃለሁ ምናምን እያሉ ይገዙታል ሰዎች። አያችሁ፣ በተዘዋዋሪ ነው የሚገዛው። የመንግስት አካል ሊሆን ይችላል፣ የፓርቲ ደጋፊ ሊሆን ይችላል፣ ይገዙታል። ሶስተኛው ደግሞ ህዝብ ይከፍላል። አከፋፈሉ አያችሁ፣ ህዝብ ይከፍላል። ለምሳሌ እኔ አሁን ትግራዋይ ነኝ ብዬ ቀውጠዋለሁ።
የትግራይ የተነካ ምናምን እና በቃ አሩ ነው ማበላው ብዬ ቀውጠዋለሁ። ከዛ ትግራዋይ ስሜት ያላቸው ሰዎች እየሞጡ ብር ይሰጡኛል። ጀግና አይዞ ከጎንህ ነን፣ ትግራይ አታስደፍርም፣ አንተ ጀግና እያሉ ይሰጡሃል ብር፣ አንበሳ ያወርዱልሃል። እንደገና ደግሞ በውስጥም እየደወሉ ያግዙሃል። አንዳንድ ነገሮች አያችሁ፣ 3 አይነት አከፋፈል ነው መንግስት የሚከፍለው። እንደነዚህ አይነት ሰዎች ነው፣ እንደነ ጌታቸው፣ እንደነ ርድዋን እውቀት ያላቸው። ዝም ብሎ መንግስት እኮ ብር አያወጣም እኮ አይከፍሉ። አሁን ጅቦ ተከፍሎ ሆነ ማን ነው የሚከፍለኝ ለኔ? አብይ አሕመድ ወይስ የአብይ አሕመድ ካድሬዎች? እንዴት ነው የሚከፍሉት? እኔ እኮ ለእነሱ ሁሉ እጠበጥባቸዋለሁ እኮ እጠበጥባቸዋለሁ። ገባቸው? እና ሁሉ ሰው ያላችሁት ተከፋይ አይደለም። ሁሉ ሰው ብር በይ አይደለም። አንዳንዱ ስሜታዊ ነው የሚያወራ። ስሜታዊ ዝም ብሎ ብድግ ብሎ በስሜት ነው የሚያወራ። እኔ አማራ ወዲህ እንደዚህ ብሎ እንደዚህ ወርዶ እንደዚህ ብላ ስትለች ትቀውጠዋለህ። በቃ አማራ ብለህ ከዛ ይሄ አማራን የማያስደፍር ጀግና፣ ይሄ ትግራይን የማያስደፍር፣ ይሄ ኦሮሞን የማያስደፍር ጀግና ነው ተናጋሪያችን ነው ብለው ብር ይሰጠዋል። ህዝቡ ማለት ነው። እና የምትሰራው የምታገለግለው ባለው ፖለቲካ ላይ ሳይሆን ህዝቡን ለማስደሰት ነው። አየህ በቃ ህዝቡ ነዋ መኖር ነዋ። እቺ ነገር አሁን መጥፎ ናት። በቃ እቺ ነገር ማቆም አለባቸው አክቲቪስቶች፣ የኢትዮጵያ አክቲቪስቶች። በዚህ ብር የለመዳችሁ ወይኔ እናቴ፣ በዚህ ብር የለመዳችሁ ማቆም አለባችሁ። ኩይን አማራ ምን ነው አይንሽን እንደዚህ አድርገሽ ማሽሟጠጥ ጀምርሽ? ፖለቲካ እየተማርሽ ነው ወይስ ልታስማቂቅ ነው የመጣሽ? እና ፖለቲካ ማወቅ አለባችሁ። ፖለቲካ ሞቶንተን አለባችሁ እንጂ ለሆዳችሁ አትጎዙ። እኔ ጅቦ ለአንዲት 74 ሳንቲም የሚከፍለኝ ሰው የለም። ግን ፖለቲካው እንዴት እየሄደ ነው? ፖለቲካው ወዴት እየመጣ ነው? አቤት ፖለቲካ! ይሄንን ነው ለህዝቡና ለማህበረሰቡ ማብራራት የምትፈልገው። የኢትዮጵያ ፖለቲካ ጽንዓት ያስፈልገዋል። ጽር ኢልካ ምስባዕ ያዳልየዋል። ዝም ብለህ አይደለም በስሜት የምታወራበትና የምትለፈልፉበት። እውነት እኮ ነው የምነግራችሁ። ጅቦ ከመንግስት ጋር እየሰራ ነው። ጅቦ አሰብ ብሎ አውቆ እኔ መንግስት አይከፍለኝም፣ እኔ መንግስትም ሊከፍለኝ አይችልምም። እንዲህ ብዙ ሰዎች አሉ እኮ የሚከፈሉ፣ ለእነሱ ክፈሏቸው። እኛ ህዝባችን ልናነቃ ነው የመጣ ነው። እንደሞጣ ቀራኒ ህዝቤ ንቃ። የኢትዮጵያ ፖለቲካ በገንዘብ አይደለም፣ በብሔራዊ ስሜት ነው። በብሔራዊ ስሜት ነው። አማራ ተነካ፣ ትግራይ ተነካ፣ ኦሮሞ ተነካ ብለን በዘር ተከፋፍለን ነው እንጂ ምንም አይነት የፖለቲካ እውቀት የለንም እኮ ሁላችን። ማን የፖለቲካ እውቀት ኑሮት የሚተነትን ነው? እዚህ ጋር ስሜታዊ ሆኖ አማርኛ እየለቃቀመ ከማውራት ውጭ እና ይሄንን ማስተዋልና መስጎንዘብ አለብን ቆንጆች። እሺ 1-2 ሰው አስገባለሁኝ። መጀመሪያ እንዴ ቻይና ከየት አባቷ መጣች? ናግባ አንተ ደደብ ናግባ አገጭ ራስ ነጥራ ወጣ። አይሆንልህም አይደለ? ቁጭ ብሎ ማውራት ከመሳደብ ውጭ ቁጭ ብለህ አውርተህ ከሰዎች ጋር የመግባባት አቅሙ ችሎታው የለህም። ሚስትህ ላይፍ ላይ ናት እንዴ? ኧረ አትለኝም። ሚስቴ ላይፍ ላይ ናት እንዴ? ሂጅ አገኛታለሁ። ሰላም አያጅቡ፣ እንዴት ነህ? ሰላም አለ እግዚአብሔር ይመስገን። እንዴት ነው ወንድሜ? አለን። የኢትዮጵያ ፖለቲካ ወዴት እንዴት እየሄደ ነው? አቅምህንና ችሎታን ለመገምገም ዛሬ እሁድ ምሳና ጽናሐየው የሚል ፕሮግራም ይዝና መጽናለና ምን አለ አዲስ አስተሳሰብ ስለ ኢትዮጵያ አገር? እሺ ሰንበት ምሳና ላይ እንግዳ አርግተህ ስለጋበዝከኝ በጣም አመሰግናለሁ። ምን አለ መሰለ ወንድሜ፣ ያው ፖለቲካ ስናይ የሀገር ጥቅም ነው መጀመሪያ ማስቀደም ያለብን። ኦሮሞ፣ አማራ፣ ትግሬ መባባል የለብንም፣ ፈጽሞ የለብንም። ኤርትራውያኖች እንደምናየው ጠላታችን ሆነዋል። አዘሴም ታይም ደግሞ መታገል ካለብን በጋራ መታገል አለብን። ለብቻችን የሚሆን ነገር የለም። አንድ አካል ለብቻው ታግሎ የትም አይደርስም። እሬቻ እነሱ ሲያከብሩ እኛም አሸንዳ ማክበር መቻል አለብን። ሊፈቅዱልን ይገባል። እሬቻ ልናከብርበታለን ሲሉ አሸንዳን እኔ እንዳከብር ቀይ ባህር ላይ ካልፈቀዱልኝ ግን ችግር ነው። አሸንዳ አታክብር ያለ ማን ነው?
አይ እነሱ እሬቻን ሄደን ቀይ ባህር እናከብራለን አሉ። ሁሉንም በዓል እናከብራለን ቀይ ባህር ላይ ቢሉ አሪፍ ነበረ። እሺ እሬቻና እና ቀይ ባህርን ምን አገናኛቸው? አልሰማም እንደ ሽመልስ አብዲሳ እኮ ነው ያለው ቀይ ባህር ላይ እሬቻ እናከብራለን አለ። ሽመልስ አብዲሳ አሸንዳ የኢትዮጵያ መከበር ጠቅላይ አለበት። ሚኒስትር አይደለም እኮ የክልል ነው። በክልሉ ላይ የፈለገውን ማድረግ ይችላል እኮ። ማነው ወንድሜ? አሁን ደብረ ጽዮን ተነስቶ አዲስ አበባ ላይ አሸንዳ እናከብራለን፣ ኦሮሚያ ክልል ላይ እናከብራለን የማለት መብት እኮ ያለው የክልሉ መንግስት ነው እንጂ የፌዴራል መንግስት አይደለም። አሁን የምናወራው አንውረድ፣ የምናወራው አሁን ስለ አገር ነው፣ ስለ ትልቂቷ ኢትዮጵያ ነው እንጂ የክልል መሪዎች ስለተናገሩት ምናምን አይደለም። የኔ ወንድም አንዳንዴ እንሰብ ብዙ አብካ ጥሩ አይደለም እኮ። ቀጥል። እሺ በምትለው ነገር ሁሉ እስማማለሁ። ጅቦ የምሬን ነው የምነግርህ። ለኢትዮጵያ ቀይ ባህር ያስፈልጋታል፣ የባህር ወደብ ያስፈልጋታል። ምንም ጥርጥር የለውም፣ ምንም ጥርጥር የለውም። ግን ባህሩን ካመጣንበት በኋላስ እንዴት ነው ዘላቂ ጦርነቱ ውስጥ ነው የምንገባው ወይስ ባህሩ ላይ መጠቀም እንችላለን ወይ? እሱ ምን አገባ? ለአንተ ይመለከታል? ኢትዮጵያ አይደለም ይመለከታል ወይ? ቆይ መጀመሪያ በስርዓት መልስ። ኢትዮጵያ አይደለም ወይ? እንዴት ነው ኢትዮጵያ አይደለም እኮ ይመለከታል ወይ አንተ? አዎ ይመለከተኛል። ጦርነት ዘላቂ ምናምን ዝም ብለህ አትኖርም። ወጣት ነህ አንተ። ለሀገር መዋጋት፣ ለሀገር መውደቅ፣ ለሀገር መሞት ሲገባ ዘላቂ ምንድን ነው? እንደዚህ አይነት መንበጫበጭ ምንድን ነው? እንደዚህ አይነት ፍርሃት ምንድን ነው? ወጣቱ እንደዚህ ለሀገር ለድንበሩ አለመሞቱ ምንድን ነው? እኔን ከሆነ እየጠየቀኝ ያለው እኔ እኮ ኢትዮጵያ አይደለም ተብዬ ከስራ ቦታ ላይ ተወስጄ ተገርፌ ምናምን የነበርኩ ሰው እኮ ነኝ። ማለት ዛሬ መጥቶ ኢትዮጵያ የተዋጋ እያልከኝ እኮ ነው። ማን የገረፈ? ገራፊው ማን ነው? ትግሬ ነህ ተብዬ አልተገረፍኩም እንዴ? አልታሰርኩም እንዴ? ድቦ እየተካካድን ነው እንዴ? እሱ ይኸው አዳምጠኝ፣ አንድ ነገር ልንገር። ይሄ አንዳንድ ባለስልጣናቶች የፈጸሙት አረመኔያዊ ባህሪ ነው፣ ተግባር ነው። እነዚህ ደግሞ ወንጀለኞች ናቸው። በወንጀል ህግ አንቀጽ 34 39 እስከነመገንጠሉ እዛ እንወያይበታለን፣ ለህግ ይቀርባሉ። አየህ ይሄ ነው። እሺ ማን ወንድም የብሩክ እስከነ ሚስቱ ሀሳብ አስተያየት ተሰጠ። ሰላም እንዴት ናችሁ? አለን። እኔ አንድ ጊዜ የማይገባኝ ነገር አሁን ኢትዮጵያውያን እዚህ ጋር ቲክቶክ ላይ መተን በቃ ከኤርትራ ጋር እንዲናረጋለን። እስቲ ኢትዮጵያ ውስጥ የምትኖረውን አንዷን ኤርትራዊ ጠርተህ በባህር በር ጉዳይ ጠይቃት እስቲ። አትደራደርም? ከፈልክ ለምን አታባራትም? በጣም ትክክል። ምንም እነሱ በእንደዚህ ወደድንም ጠላንም እነሱ እንደ ሀገር ነው መኖር የሚፈልጉት። ባህር በራቸው ባህር በር ነው ያው የነሱ ነው ብለው የተወሰደበት መንገድ ልክ ነው ልክ አይደለም ያው የምናውቀው ነገር ነው። ግን በቀይኛ ነው አንሰጥም ነው የሚሉ በትክክላት ትመርጣለች። ይህንን ነገርማ ማወቅ መቻል አለብን እያንዳንዳችን። አዎ አንዳንዴ ማነው ወንድሜ ብሩክ እስከነ ሚስቱ የጠየቀው ጥያቄ እግዚአብሔር በጣም ገራቢ ጥያቄ ነው። ለምሳሌ አንድ ሻዕቢያ አለ እዚህ ማቲ ጅቦ እኔ ትላንት ልክ እንዲህ ብዬ ነበረ። ኢሳያስ እንጠለዋለን፣ በጣም እንጠለዋለን፣ ግን በሀገር ሲሆን አንድ እንሆናለን። ይህ ኤርትራዊ እሺ አብይ አህመድን ታውቀዋለህ? የኢትዮጵያ መንግስት እንደሆነ አይደል? በጣም አውቃለሁ። ኦኬ በጣም እናመሰግናለን። ኢሳያስ አፈወርቂ የኤርትራ ጠቅላይ ሚኒስትር እንደሆነ ታውቃለህ? አይደለም ፕሬዝዳንት ነው እኮ። አዎ እንደዚህ ቃል አንዳንድ ስህተት ይፈጠራል። አሁን ለምሳሌ ኢሳያስ አፈወርቂን አንተ ኤርትራዊ ነህ፣ በጣም ነው የምትጠላው። በጣም ኢሳያስን ለመጣል ከአብይ አህመድ ጋር ትሰለፋለህ? ከአብይ አህመድ አልሰለፍም፣ በጭራሽ ከአብይ ጋር በጭራሽ አልሰለፍም። ለምን እንደማልሰለፍ ንገረኝ። አብይ ጭራሽ አጥፊ እንደሆነ አውቃለሁ። ማቲ በቃ ኒውት አድርግ። እየጨነቀ ለምንድን ነው ሚት ማለት ነው? ልንገርህ ምዕመናን እሰማለሁ። የጨነቀለት አንድ ጥያቄ ልጠይቅህ። እሺ አያየው፣ አንተ ኢትዮጵያዊ ነህ አይደል? አይደለሁም። ምናዊ ነህ? እኔ አማራ ነኝ። እሺ አብይ አህመድን ለመጣል
ከኢሳያስ አፈወርቄ ጋር ትሰራለህ? አይደለም ከኢሳያስ አፈወርቄ ጋር ከሰይጣን ጋር እሰራለሁ። ይህ እኮ አገር ክህደት እኮ ነው። ይኸው ኢሳያስን የሚጠላው ኤርትራዊ ከአብይ ጋር ብሞት አልሰራም ራሴን ችዬ ነው። ይሄ እኮ ወንድሜ በጣም እንትን እኮ አያጅው ይኸውልህ፣ ይሄ ያንተ ፍላጎት ያንተ ስሜት አዳምጠኝ። ይሄ እኮ እንዳንተ ኤርትራዊ ስሜት ወንድሜ ቆያ አንተም አዳምጠና አዳምጠን እንጂ ይሄን አላዳምጥም። ስሜት አያረገኝ። አንድ ኤርትራዊ ወንድማችን ሞቴን እመርጣታለሁ እንጂ ከአብይ ጎን ሆኜ የምጠላውን ኢሳያስ አፈወርቄ አልጥልም አለ። አሁን ደግሞ ኢትዮጵያ የገባው ደግሞ አብይ አህመድን ለመጣል አይደለም ከኢሳያስ አፈወርቄ ጋር ከሰይጣን ጋር ሰራለሁ አለ። ተመልከቱ። አንዳንዴ ልንገራችሁ። ለምሳሌ ግብፅ፣ እንደገና ደግሞ አንዳንድ የአረብ ሀገሮች አሜሪካ ጣልቃ ገብታ የሚጠሉትን ህዝብ የሚጠላውን መንግስት አወረደች፣ ጣለች። ከጣለች በኋላ ለአሜሪካ ተገዥ ሆኑ። ለምሳሌ ሊቢያን ማየት እንፈልጋለን። ሊቢያ ተቃዋሚዎቿን ደግፈው ጋዳፊን ከገደሉ በኋላ ሊቢያ የአሜሪካ ተንበርካኪ ሆነች። ሀብቷን እየቦጠቦጠች አሜሪካ አሁን ኢሳያስ አፈወርቄ ጋር አብረህ ስትል ኢሳያስ አፈወርቄ እኮ በነፃ አይደለም እኮ የሚጥልልህ እኮ ወንድሜዋ፣ የሚያገኘው ነገር አለ። አንድን መንግስት ከአንድ ሀገር መንግስት ጋር ሆነ ከጣልክ የራስህን መንግስት አንተ ተበዳይ ነህ። አንተ ንብረትህም ሁሉ ነገር እንዴት ነው የምታስቡት ኢትዮጵያውያን? የዓለም ህጎችን እያወቅን መርሆችን እያወቅን ኢራቅን ሳዳም ሁሴንን አሜሪካ ከጣለች በኋላ አሜሪካ ኢራቅን እንደፈለገች አልቦጠቦጠችምን? እንደፈለገች እዛ ቦታ ላይ አልተራወጠችምን? ሀብት ንብረታቸውን አልቧጠጠችምን? አሁን ለምሳሌ ኢሳያስ አፈወርቄ ከእኛ ጋር ሆኖ አብይን ከጣለ በኋላ ምን አባታችን እንደሚያደርግን ታውቃላችሁ? በኢትዮጵያ ሀብት ላይ እኮ እንደፈለገ እኮ ነው የሚጫወተው እኮ። ይሄ ኤርትራዊ ተመልከት፣ ጭንቅላቱን ተመልከት። የኤርትራውያን ስማርት ማይንዲስ የተባሉት ለምንድን ነው? እኔ የሀገሬን መንግስት ለመጣል ከአብይ አህመድ ጋር አልቆምም። ምክንያቱም ከአብይ አህመድ ጋር ቆሞ ኢሳያስን ቢያወርደው አብይ አህመድ የሀገሪቱን ሀብት ይቆጣጠራል። ምክንያቱም ጉልበት አለዋ። ኢኮኖሚውን ዝም ብሎ እኮ ጦርነት እኮ ዝም ብሎ አይደለም እኮ ማነው ደምሴ፣ ዝም ብሎ እኮ አይደለም። ኢትዮጵያውን ኢሳያስን እገጥመዋለሁ ስትል የምታባክነውን ኢኮኖሚ አይታ እኮ ነው። በኋላ ህዝቡን ነው የምታስተፋው። ኢሳያስ አፈወርቄ ከአንተ ጋር ሆኖ አብይ አህመድ ከጣለ በኋላ የሚያወጣው እኮ ተተኳሽ እኮ ነው። አብይ አህመድና ኢሳያስ አፈወርቄ ቲፒኤልኤፍን ለመጠፍጠፍ ወይ ደግሞ ቲፒኤልኤፍን ለመግደል አብረው ሰርተዋል አይደል? ኢሳያስ ምንድን ነው ያለው? ብሬን የከሰርኩትን ብር ሀሳው ጭምር ካሳዬን ስጠኝ እኮ ያለ። አያችሁ፣ ጥቅም እኮ ነው። አንድ ሰው ለምንድን የጥቅም አገራችሁን አሳልፋችሁ የምትሰጡት? ኢዲየት እንዴ! ከኤርትራውያን አንሻልም ወይ? ይህ ማት የተባለ ኤርትራዊ የተናገረውን ንግግር እኛ ኢትዮጵያ ለምንድን ነው እንዲህ የማናስበው? ረላላ ብለን እንንቃ። የገዛ ሀገርህን ተሌላ ሰው ጋር ሆነህ ወጋህ። የሀገርህን ኢኮኖሚ የሀገርህን ክብር ሁሉ አሳልፈህ ለወጋልህ ላገዘህ ሰው አሳልፈህ ትሰጣለህ። እሱ ነው የሚያሽከረክርህ። አፈር በሉ እናንተ ሰዎች፣ ኧረ ተው፣ አንድንሆን። እንቁም ልዕልና አንዲያች ነገር ይንፋሽ። ንፋፊትሽን አቁም። ሪዲዋን አደረገች ዲና ሙፍቲን አማራዎች ቲክቶክ ላይ ተሰብስባችሁ ስታስነፉት ነበረ። ይህ ደግሞ ጥሩ አይደለም። አያችሁ ግን አሁን ተጋሩ አብይ አህመድን በጆኖሳይድ ለመክሰስ ከዓለም ጋር ንግግር እያደረጉ ነው እንጂ ኢሳያስ አፈወርቂ ናግዘኝ አላሉ። ኢሳያስም ተኛ ጎን ቁም ለእውነት ስትል፣ አማራም ለእውነት ስትል ተኛ ጎን። አያችሁ ትግሬዎች አንዳንድ የፖለቲካቸው ደስ ይላል። በስሜት አይደለም በስሌትና በሂሳብ ነው የሚሰሩት። ተመልከቱ። ኤርትራም እንደዛ ናቸው። እና አንዳንዶቻችን እባካችሁ አገራዊ ክብራችንን አሳልፈን ከሰጠን ወላሂ ላዚም መጫወቻ ነው የሚያደርጉን። በተለይ ከኢሳያስ አፈወርቂ ጋር አብሬ ሁኜ እጥለዋለሁ የምትል ሰው ታልህ። ኢሳያስ አፈወርቂ መጫወቻ አቃቃ ነው የሚያደርገን። አንተን ስልጣን ላይ አምጥቶ አንተ አሻንጉሊት ነው የምትሆነው። እሱ ነው የሚያዝህ። ምክንያቱም ስልጣን ላይ እንድትመጣ ያደረገ እሱ ነው።
ከኋላ ላይ ኢኮኖሚን አራውጣሃል። እንደዚህ አይነት ተተኳሽ ሰጥቻለሁ፣ እንደዚህ አይነት ወታደር አቅርቤልህ፣ እንደዚህ አይነት መስዋዕትነት አድርጌያለሁ። የሰው ልጅ መስዋዕትነት ደግሞ በብር የሚተመን አይደለም። ኢትዮጵያ ጥቅምሽን አሳልፈሽ ስጭኝ። ኢሳያስ እኮ አንተ ኤርትራውያን እኮ የተረገሙ ናቸው። አረ ንንቃ። የጨነቀለት ናገባ እንዲህ ይሄንን አታውቅም፣ ይሄንን አታውቅም። አያጅቦ ቆይ አሁን አንድ ነገር እኮ ለመግባባት እኮ የኛን ነገር የኛን ፊሊንግ መስማት አለ። የጨነቀለት አንድ ነገር ልንገር፣ ፊት ለፊት ያለው ኤርትራዊ ኢሳያስ አፈወርቂን ታንተ በላይ ነው የሚጠላው። ከአብይ አህመድ ጎን ተሰልፌ ግን የሀገሬን መንግስት አልጥልም የሚለው ለምን ይመስልሃል? ያቋል የሚመጣበትን። እኔ እኮ ኤርትራዊ አይደለሁም እኮ እኔ አማራ ነኝ። ስለ አማራነቴ ነው። አንተም ኢትዮጵያዊ ሆነ አዳምጠኛ። አማራ የሚባል አዳምጠኛ መጀመሪያ። እሺ ይኸውልህ አሁን እኮ ብዙ ትጨቃጨቃለህ አንተ። ችግር አዳምጠና ጥያቄውን ጠየቅከናል። አማራ የሚባል ሀገር አለን እኛ ኢትዮጵያውያን። ኢትዮጵያ አይደለች ሀገራችን? እንዲህ አትዋሽ። እውቀት ያለው ጨዋታ እሱ ምንም ጥያቄም የለውም። አሁን እኔ ጠየቀኝ። እኛ ኢትዮጵያዊ ነን። ጠላታችን አብይ አህመድና ፓርቲው ነው። ፓርቲውንና አብይ አህመድን ለመጣል ከሻዕቢያ ጎን መሰለፍ አለብን የለብንም? የለብንም። እኔ አሁን እኮ ለራሴ አያጅቦ ለምን ስለ ሻዕቢያ ተዋረኛለህ? እኔ ለራሴ አብይ ልጥል እኮ ትግል ላይ ነኝ እኮ። ግን እኔ አብይ ልጥል እየታገልኩኝ ና ሻዕቢያን ደግሞ ተዋጋ ብትለኝ አልሰማም። ለምሳሌ እኔ ትግሌ አብይ ጋር ነው እንጂ ሻዕቢያ ጋር አይደለም። ነው አብይን እየታገለ አንበሳ ጎበዝ ሻዕቢያ ብትወር አንበሳ ትበላ። አንተ ዝም ብል ማለት አሁን አብይን እየታገልክ ሻዕቢያ ጦርነት ቢከፍትብን ወዲያማን ነው? ተሻዕቢያ ጋር ሆነህ ነው የምትመጣው ወይስ ጦርነት የምትከፍተው ለአማራው ላይ ነው ወይስ ኢትዮጵያ ላይ? ግልጽ አድርገው። ኢትዮጵያ ላይ ነው እንጂ አማራ አይደለ እንዴ? ኢትዮጵያ ምን አገባኝ እኔ እኮ ኢትዮጵያ አይደለም እያልኩ ነው። አሁን በአሁኑ ሰዓት ስለ ኢትዮጵያ አታውረኝ። እሱ ስለ አማራ በቃ እኔ አሁን ትግሌ ከህዋት ጋርም ከሻዕቢያ ጋርም አይደለም ከአብይ ጋር ነው። አብይን ከጣልኩ በኋላ ኢትዮጵያ የብሔር ብሔረሰቦች ሀገር ከሆነች በኋላ ስለ ኤርትራም ሆነ ስለ ሌላውም ኢትዮጵያን ሉዓላዊነቷን ለሚደፍሩትን አገሮች ሲመጡ ጠይቀኝ። አሁን እኔ እየታገልኩ እያለሁ ሁለተኛ ትግል እንዴት ሁለት እግር አለ ብለህ ለምን ሁለት ዛፍ ውጣ ትለኛለህ? አልችልም። ኤርትራ ምን አደረገች በዚህ ጉዳይ? አሁን በኢትዮጵያ ጉዳይ ምን አደረገች? ምን አብይ አህመድ ነው እዚህም እዛም እዛ እንደ እንትን እያደረገ ጅቦ አንዳንዴ እንትን አታረግ የሆነ አንድ ትንሽ ጫፍ ወስደህ ጅቦ አንዳንዴ ፌር የሆነ ነገር ስራ። ይኸውልህ ፌር አሁን እዚህ ያደረከው ባክግራውንድ አሁን ለምሳሌ ውርዴት ነው። አንድ ነገርኩህ እኮ ይኸው ጣልቃ ከገባ አንድ ሀገር ሰውም አንሆንም። አገራችን ላይ ምንም ቢሆን ምንም ወራሪ ሲመጣ ባንዲ ላይ መቆም አለብን። ውስጣዊ ችግራችንን ደግሞ በመነጋገር አልወረረችም። ልትወራት እየሄድክ አንተ ነህ። ወደብ አለኝ፣ ውሃ ያስፈልገኛል፣ ቀይ ባህር ያስፈልገኛል ብለህ ልትወር እየሄድክ ያለ አንተ ነህ። እኛ ምን አገባን አሁን ስለዚህ ጉዳይ? እኛ ወራሪው አንተ ሆነህ ደግሞ ልትወር ብለህ ትመጣለህ። እንደገና ደግሞ ወንጀለኛ ባህሩ የትግራይ አይደለም ወይ? አሁን እኔንም ኢሞሽናል እያረከኝ ነው። እንዳፈረጥከኝ እኔም እየሆንኩኝ ነው። እንደዚህ አታርገኝ። ባህሩ የትግራይ አይደለም፣ የኢትዮጵያ አይደለም፣ የኤርትራ ነው። ከዛ በኋላ በምን ጉዳይ እንስማማና ተጠቀሙበት። በምን ጉዳይ ብናወራ መልካም ነው። እየተደማመጥን እናወራ። አንድ ጊዜ ቆይ፣ ኤርትራዊ ከማውራት በፊት እኔ የጨነቀለትን ልጠይቀው የምፈልገው ነገር አለ። አጼ ሚኒሊክ ከጣሊያን ጋር ውጊያ ከማድረጋቸው በፊት ከኢትዮጵያ ሕዝብ ጋር በነበረው ሰዓት ሰላም ነበሩ? ሙሉ ለሙሉ ከሁሉም ጋር ነበሩ? የመሳፍንት ጊዜ ጦርነት ነበረ። እሺ ለብሩክ ልመልስልህ። ቀይ ባህር የተሰረቀ ነው እናስመልሳለን። አያጅቦ ሰዓት ስጠኝና ለብሩክ ልመልስልህ። ጠይቆኛል። እሺ እኛ አሁን ያለንበት የመሳፍንቱም ዘመን አይደለም፣ የቴዎድሮስም ዘመን አይደለም፣ የሚኒሊክ ዘመን አይደለም። ዘመኑ የማን ነው? የአብይ ነው። አንድና አንድ ጥያቄ፣ ሰላም ነበሩ አልነበሩ? አዳምጠኛ። ሰላም ኢትዮጵያ መቼም ሰላሙን አታውቅም።
ምንም ጥያቄ የለውም። ይሄ እንደውም ጥያቄ ይባላል። ሰላማቸውን ግን የሚነሳቸው ደግሞ የባሰ ጠላት ሲመጣ ግን አንድ ሆኖ ነው ሀገራቸውን የተከላከሉ። ብሩክ ጠየቀኝ እኮ ልመልስና አንተ እኮ አታጋጩ። በቃ ሰላም ነበሩ አልነበሩ እያጋጨሁት አይደለም እየመለስኩልህ ነው። በውስጣቸው ያለውን ችግር ግን እንደ ውስጥ ችግር አድርገው የውጭ ጠላት ሲመጣ ግን ያንን ጠላት ነው የታገዱ። ይሄ ነው ሐሳቤ፣ ይሄ ነው አመለካከት። አሁን እኮ አሁን እናንተ እኮ የተወናበደባችሁ ቆይ ልንገር፣ የተወናበደባችሁ ልንገር። አሁን ልትወራ አልመጣችሁ። ወንድማችን ነው። ኤርትራውያን እንወዳችኋለን፣ አሁን እንወዳችኋለን። እንደ ሀገር ግን እንደዚህ ሆነው ሲመጡ ግን ልንታገላቸው ግዴታ ነው። ማን ወረረ? አልወረረችም እኮ ሊወርየት ካንተ ነህ እኮ። ኤርትራ አልወረረችም። እንደ ውሃ ድንበር ያስፈልገኛል ብለህ አትበል። አሁን ስለ ኤርትራ ነው የምናወራው። ኤርትራ ደግሞ ባህራችንን ሿሿ ሰርታናለች። ታሪክ አለቀ። የጁ በቃ ተሰርታ እሱን የተዘጋ ፋይል እዛ ፈርሞ የሰጣትን ጠይቀው እንጂና ሳዲያ የአማራ ምን አገባው? ስለዚህ የፈረመው አካልሱ መኖርና ለመኖር ጉዳይ ገብቷል። ዛሬ አንተ ማን ነው ጅቦ ግን ፌር የሆነ ነገር ስራ ብሩካውን መሳፍንት ያመጣል። መሳፍንት ምን አገባን? መሳፍንት ቴዎድሮስ ኃይለሥላሴ የራሳቸውን ሰርተው ሄደዋል። አሁን ግን አብይ እኛን እየገደለን ነው። ኤርትራ ምንም ያደረገችን ነገር የለም። ገዳያችን ተቀምጦ ጉያችን ውስጥ ተቀምጦ እኛ ያልገደለንን ፈልገን ልንገላ አንሄድም። ስለዚህ አብይን እጅ ካሰጠን በኋላ አብይ መብታችንን ከጠበቀልን በኋላ እንደ ኢትዮጵያ ካሰበን በኋላ ስለዚያ ስለ ኤርትራም ጠይቀን ስለ እንግሊዝም ጠይቀን ስለ አሜሪካንም ጠይቀን አብረን በጠረጴዛ ዙሪያ እንወራለን። በአሁኑ ሰዓት እየጎመዘዘን ቢሆን ትጠጣዋለህ። አይደለም ኤርትራ ሶማሊያ ብትመጣ ራሱ አማራ ከማንም ጋር አይዋጋም። የሚዋጋ አንድና አንድ ከአብይና ከአብይ ብቻ ነው። እዚህ ጋር የጨነቀው እዚህ ጋር አብይ አህመድ ስታስወግዱ አብይ አህመድ ስታስወግዱ ከዛ በኋላ ወደ ኤርትራ ትመጣላችሁ እንዲህ እያልክ ነው? አዎ ምን ልታረግ? ባህራችን መከበሪያችን ነው። አሁንም እንትን ስለ እድል ስለሌለህ ነው እንጂ ልትመጣ ነው ማለት ነው። የባህር በራችን ድምጼን ለማሰማት ያክል ነው ወንድሜ። እንደገና አስገብቻለሁ። ቀይ ባህራችን የህዝባችን ኩራት ነው። አልሞተም ጥልዬ ይኸው በአካል አለሁላችሁ። አይ ድምፅ፣ አይ ጥበብ፣ አይ እውቀት። እኔ እኮ የተለየ ስማ ወንድሜዋ፣ ምን መሰለህ ቀይ ባህር ማለት ትልቅ ዓለማዊ ፖለቲካ የሚራወጥበት ተመልከት። እንዲህ ቀልድ እንዳናየው ቀይ ባህር ማለት ኢትዮጵያን ቀለል አድርጋችሁታል። ቀይ ባህር ብሎ ቀለል ማድረግ ቅሌታም ለመሆን ነው፣ ቅንቅናም ለመሆን ነው፣ ቅርሻታም ለመሆን ነው። እንዲህ ቀቀቀቀ በዛበት። ቀይ ባህር መከበሪያችን ነው ወንድሞቼ፣ እኛ ኢትዮጵያን የምንኮራበት ነው። ይሄ ሁሉ የዘር ጭፍጨፋ፣ ይሄ ሁሉ ውስጣዊ መተራመስ፣ ይሄ ሁሉ መሰዳደብ፣ ይሄ ሁሉ ተየት የመጣ ይመስላል? ከምን ጋር የተያያዘ ይመስላል ወንድምዋ? ቀይ ባህር ጋር ነው። እኛ ቀይ ባህር ቢኖረን እስቲ ማንን ይሰድብ ነበር? ማንን ይሰድብ ነበር? አዳሚ ሻርክ እያጠመድ ካሳ ስትሸጥ፣ አዳሚ ኮንትሮባንዲ ስትነግድ፣ አዳሚ ወደ የመን ጫት ስታደርስ፣ እንዴ ቅርብ እኮ ናት የመን። ወላሂ ከአሰብ የመን እኮ እንዲህ ብለህ አቡ የመን አሰላሙ አለይኩም ስትለው እዛኛው ባህር ላይ ሆኖ ወአለይኩም ሰላም ይላል። አየው፣ ይሄ ቀይ ባህር ማለት ብዙ ነገር እኮ ነው። የሆነ ሰዓት ላይ ዓለም እንድንነጋገር ዓለም እንዲቀውጠው ተፈለግን። እንግዲህ የቀይ ባህርን ባበል መንደብ የኢትዮጵያ እስከሆነ ድረስ ዘግተነዋል ብለን ድርግም አድርገን እንዘገዋለን። ማን ይከለክላል? ሱዳን አሁን ሪ አለች። አሁን ለምሳሌ ግብፅ አባይን ክፈቱ፣ አባይን ለቀቁ፣ አትገድቡ ምናምን ስትል የግብፅ መርከቦች በዚህ ማለፍ አይችሉም፣ ኢትዮጵያ ከልክላለች፣ ጠላት ሀገር ናት ብንል አስባችሁታል? ወላሂ ላዚም ቀዘኗ ይመጣል ግብፅ። ወላሂ እንዲህ ቀይ ባህር አታስቡ። ቀይ ባህር ማለት እኮ ወላሂ ላዚም ጠላቶቻችን አንገዳቸውን የሚደፉበት ትልቅ የባህር በር እኮ ነው። እናንተ ፋራዎች እንዲህ አብይ አህመድ አብይ ነው፣ ታወት እሱን እንጥለዋለን። አላህን አላችሁ አቦ። ቀይ ባህር እኮ
ታባይ ግድብ አንዴ የአባይ ግድባችን ግብፅን ጠላታችን ማለት ግብፅን የምናንበረክከውና አንገት የምናስደፋው እኮ ቀይ ባህር በር ሲኖር ወላሂ የዛኔ ማን አባቱ የግብፅ መርከብ እንዴት ነው የሚያልፈው? እንዴት ነው እናግደዋለን? ወላሂ እናግደዋለን። ማን አባቱ ለሚመጣው ከዛ ግብፅ ለምንድን ያገዳችሁብኝ ብላ ዓለም እንትን ላይ ትሄዳለች። ጦርነት ሁሉ አያስፈልግም። እንግዲህ ግብፅ ጠላት እየሆነች ነው። አባይን አትገድቡ እያለች ነው ለሶስትና ለአራተኛ ጊዜ አባይን። ይሄ ደግሞ አገራዊ ጥቅማችን ነው። በጥቅማችን የመጡብንን ደግሞ በባህራችን አናሳልፍም ምናምን ብለው ኮራ ብለን ተመልከቱ። ዋሽንግተን ሄደን እንግዲህ ዲሲ ላይ ነው እንጂ አስቡት። ኢትዮጵያ እናንተ ዲዲው ጨራፈር ብል እናንተ ኢትዮጵያን ደንቆሮች ናችሁ። ወላሂ ላዚ ወላሂ አትረቡም። ትልቅ ነገር እኮ ነው። ጠላቶቻችንን ቀይ ባህርን ከያዘን እኮ ብርክ ነው የሚላቸው። ሽንት በሽንት ነው የሚሆኑት እኮ። ግብፅ ነሽ ማንሽ ከሌለሽ አሜሪካ ራሱ ትፈራለች ወላሂ። በዚህ የህዝብ ቁጥር ብዛታችን ተያኋላ ላይ ደግሞ ተመልከቱ ምን ይመጣል መሰላችሁ? ቀይ ባህርን ስንይዝ ኢትዮጵያ ያልተገደበ የጦር መሳሪያ ታለምንም ፍተሻ ይገባል። ተመልከቱ ራሷን ለማቋቋም እኮ ነው። አሁን ለምሳሌ ራሻም ኢራንም ምንም መሳሪያ እናስገባ ስንል ጅቡቲን አትፈተሻ ይሄ ለሀገሬ ይጠቅማል ይሄ ለሀገሬ ይጎዳል ብላ የምታስገባው። አሁን ግን የራሳችን የባህር በር ካለ እንግዲህ የፈለግነው መሳሪያ እንታጠቃለን። አይደለም ሱዳን አልኳችሁ፣ አይደለም ግብፅ፣ አይደለም እናንተ ደደቦች። ከዛ ኋላ ላይ ደግሞ ወደ ህዝብ ወረድ ስንል ተመልከቱ አቡ ቢስማር በለጨ የባህር ዳር በግራም የሚሸጠው ጫት ወደ የመን ሲዘልቅ አስቡት እስቲ ወንድሞች። እነዚህ የመኖች ደግሞ ቃቢዎች ናቸው እኮ። አስቡት በባህር ላይ ንግዳችን ሲጧጧር። ወላሂ ላዚም የቀይ ባህር ባለቤት ከሆነን እኮ እያንዳንዷ የዓለማችን የመርከብ መንገዶች በእኛ ነው የሚሆነው። እናስከፍላችኋለን ለእያንዳንዱ መርከብ $100 አሳነስኩት እንዴ? አስቡት እስቲ ከቀረጥ ነጣ የሆነ ማሽነሪዎች፣ መኪናዎች፣ ትራክተሮች እንዲህ ገበሬው እኮ በበሬ ማረስ ያቆማል። አማራ ክልል በትራክተር ነው፣ ትግራይ ክልል በትራክተር ነው። በቃ እንግዲህ ሁሉም ገበሬ የውሃ መቆፈሪያ በነጣ ቀረጥ እያስገባ እንግዲህ ተመልከቱ። ሁሉንም እንዲሁ ሀገራችንን ሽንቁር በሽንቁር ክረምት እንኳን አንጠብቅም። በቃ እንግዲህ ይህን ነው የምታስቡት እናንተ ደደቦች፣ ደንቆሮች። ፖለቲካ ይግባችሁ። አቤት እውቀት፣ አቤት እውቀት። ኋላም ቀረም ምን መሰላችሁ? አይ ኢትዮጵያ፣ አይ ሀገራችን፣ አይ ሀብታችን፣ አይ ብዛታችን፣ አይ ለመሬታችን፣ ለምለሚቱ ሀገራችን የባህር በር ሳይኖርሽ እንዲህ ሀብታም ተሆንሽ። አሁን የባህር በር ቢመለስልሽ ሙሽራነሽ ጎንደር፣ ሙሽራነሽ ጎጃም። ያይ እንግዲህ እናቴዋ፣ ኧረ ሙሽራነሽ ትግራይ እንኳን አባይ ሀገር ያትኸውን እሱ ግዶፉ ግን ያሰብር ያስፈልጋቸዋል። ኤርትራ የሚባለው ሀገረ ትግርኛ ነው የሚሆነው። እሱ ተውት፣ ይሄ ተውት። ግን ኢትዮጵያን በባህር በር ቀጥለጥ አንድ አቋም ነው መኖር ያለ። ወላሂ ላዚም እና ጥቅማችን ብዙ ነው። ጠላቶቻችንን የምናንበረክክበት የቀይ ባህር በር ሲኖረን ነው። የባህር በር ሲኖረን ወደ ግብፅ የሚሄደው እኮ በዛር በኩል ሽቅብ ቁልቁል እንዲህ ባህሩን አጋምሶ የሚሄደው እኮ እንዲህ በግብጥ ጋር እኮ ነው። አሁን ከዛ ንግግራችን ከግብጥ ጋር ነው። የዛኔ ቀይ ባህር በሩን ከያዝን በኋላ መሲ እየመጣሽ ወይ የኔ እስራኤልቷ ጀግና አሰላሙ አለይኩም ብዬሻለሁ። ከይፈላል እስራኤል ኮይስ ማሪዋ እና ይሄ ባህር በር ታለን አንድ አባይ አይደለም 8 አባይ ብንገድብ ግብፅ አትደነፋብንም። ግብፅን አሁን በሁለት ቦታ እናጠቃታለን። አንደኛ በባህራችን በባህር ኃይላችን የግብፅን ባንዲራ እያውለበለበ የሚመጣ መርከብ ሁሉ ይታገዳል። አያልፍም። እስከ 8 አባይ እስክንገድብ ድረስ አያልፍም። ኧረ ምን 8 አባይ እንዲህ ያለ እየጠለፍን አባይ ውሃን ወደ እርሻ ወደ መስኖ እስክናስገባው ድረስ እንዲህ በአባይ ውሃ ላይ እኮ
ወርቃዊ መሬታችንና ሀብታችን ተበዝብዟል እኮ የባህር በር አለማግኘታችን እኮ ነው። የዛኔ እኩል እንሆናለን፣ ከግብፅም በላይ እንሆናለን። አራ ሪፖርት እያደረጉ ነው ላላህ ብላችሁ እስቲ ኮፒ ሊንክ አድርጉ። ኧረ ላላህ ብላችሁ ኮፒ ሊንክ አድርጉ። ወይኔ ተበላን። ኮፒ ሊንክ አድርጉ። ኮፒ ሊንክ ሃሽታግ ወይኔ ፍቅር መጣሽልኝ እናቴ ዋለም የዋ እና አሁንም ዛሬም ነገም ቀይ ባህር ለእኛ ትልቅ ነገር ነው። ውስጣዊ ጉዳያችንን ተዛሬ ጀምሮ የትም ቤት አናወራም። አሁን የምናወራው ቀጥታ ኦሮሞም፣ አማራውም፣ ትግራዩም ወንድሞቼ እህቶቼ ስለ ቀይ ባህር ጥቅምና ጥቅም ብቻ የምንከበርበት እንዲህ ሀገር የምንፈራበት። አንድ ሻቢያ ዝም በል ማቲ ሻቢያ አልታቆልሃል እንትን ልንገርህ ጅቦ ሰው ጠፍቶ ነው እንጂ ሀገር የሚወረረው ድሮስ ኦሮሞ እንዴት ወታደር ይሆን ነበር ያለ ሰውዬ። አንደኛ ነገር ሚውታ እኔ አንድ ነገር ልንገርህ። አንድ ኢትዮጵያዊ ጅቦ ምንድነህ ብሎ ቢጠይቀኝ ትግራዋይ ነኝ ይለዋለሁ። ከኢትዮጵያ ውጭ ያለ ኤርትራዊ ግን ጅቦ ምንድነህ ቢለኝ ምንድነው የምለው? ኢትዮጵያዊ ነው የምለው። እና ኦሮሞ ማለት ኩሩ ኢትዮጵያዊ ነው። አማራ ማለት ኩሩ ኢትዮጵያዊ ነው። አንተ ኦሮሞን ንቀህ አማራን የምታከብረው አንተ ማን ስለሆንክ ነው? ትግራይን ንቀህ ኦሮሞን የምታከብረው ማን አባ ስለሆንክ ነው? ጥያቄው እኔ ኢትዮጵያዊ ስለሆንኩኝ አዳምጠኝ። አሁን አንተ ኤርትራዊ ነህ አይደለ? ማቲ ሚውትን አንሳ። አሁን ኦሮሞን ንቀህ ተናግረሃል አይደለ? ኤርትራዊ ስለሆንክ። እኔ ደግሞ እናንተ ሀገር የሚገኙትን ብነአምሮች እነዚህ ቀሚሳ ምናምን ብል ይደብርሃል? ለምን እንደምንቀው ለምን አትጠይቀኝም? እኔ አሁን ለምሳሌ ብነአምሮችን እንቃቸዋለሁ፣ ብሌንን እንቃለሁ አይደለም እነሱ አይናቁም። ለምን እንደሆነ ልንገርህ። እና ኦሮሞን የምትንቀው አንተ ማን ስለሆንክ ለምን እንደሆነ ልንገርህ። ለምን ታወጣኛለህ? ኦሮሞን ናክ ማለት እኔ ናክ ማለት ነው። ትግራዩን ናክ አይደለም፣ ኤርትራዊ ስለሆንክ አማራው ናክ እናውጣ። ሻቢያ ጅቦ እንግባባ እንጂ ተው እንጂ። ምን አባትህ ትግባባለህ እንዴ? ቀላጅ 9 ብሔር አለ ኤርትራ ውስጥ። ከ9ኙ ብሔር አንዱን ብታንቋሽሽባቸው ደም ነው የሚለብሱት፣ ደም ይገሉዋል። ኤርትራውያን ግን እንደፈለጉ ገብቶ እዚህ ኦሮሞን ይሳደባሉ። ደደቦቻችሁ ኢትዮጵያውያን። ኦሮሞን ሲሳደቡ አንተን እየሰደበ ነው፣ አንተን ነው የሚሰድብ። እኛ ለነሱ ኢትዮጵያዊ ነን፣ እኛ ለነሱ ኢትዮጵያዊ ነን። ልዩነት የለውም። ኦሮሞም አማራም አንድ ነው። እኔ ስለማቅ ነው፣ እናንተ የማታውቁት ነገር አለ። እና ኦሮሞ ሲሰደብ አብራችሁ የምታጨበጭቡ ኢትዮጵያውያን እራሳችሁን እየተሰደባችሁ። ኢትዮጵያ የብሔር ብሔረሰቦች ጥምረትና አንድነት አገር ነች። የሁሉም ብሔር ብሔረሰቦች አገር ነች። አንዱ ብሔር ሲሰደብ አንተም እየተሰደብክ ነው። አንተ ደንቆሮ ትሰማለህ? ትግራይም እየተሰደበ ነው። ኦሮሞ ብቻ አይደለም የሚሰደበው። ክብር የሚባል ነገር አለ። እነሱ ብሔራቸውን አያስነኩም። 9 ብሔር አላቸው፣ አንዱንም አትነካ። ወንድ ነህ እስቲ ውሻ አድርገው ነው የሚያስወጡ። ሊገሉም ይችላሉ ኤርትራውያን። እነሱ ግን ኢትዮጵያ ቤት እየገቡ ኦሮሞን ያናንቃሉ፣ ኦሮሞን ይጠላሉ። ኦሮሞ ደግሞ ሀገር እየገዛ አይደለም። እኛ ኢትዮጵያውያን አንዱ ብሔር ለይቶ ሀገር ሲገዛ አይተን አናውቅም። ባለስልጣናቶች አሉ። ኢህአዴግ የሚባል ነበረ፣ አሁን ደግሞ ብልጽግና የሚባል ነበር። ይሄ ፓርቲ ነው እንጂ የአንድ ክልል ወይ ደግሞ የአንድ ብሔር የአንድ ጎሳ መንግስት አይደለም። ስቱፒድ ቴንኪዩ። ሃሽታግ ምን ሸይ ነው? ምን ሸይ ነው? ጥሩ ነገር አወራው እንዴ? እኔ ቆንጆ ልቀጥልበት እንዴ? እና እንከባበር። ማቲ ይቅርታ ትጠይቃታለህ። እሺ ጆ ይቅርታ። እሺ ማቲ ሓወይ እንታይ ይመስለካ ሕጂ 9 ብሔር ኣለኹሙሽ ኣብ ኤርትራ ንሓደ ክፀርፍ ንእስኻ ትፈቅደለ ዲኻ? ኣይፈቅደልካ እሞ ኢትዮጵያዊ ኦሮሞ ክትፃረፍ ተለኻ እሱ ኢለ ከዳምፅ ኣለኒ ንዓይ ማንዓቃኒ ድዩ? ቆይ ንዕቐት ኣይኮነን ንዕቐት ሳኸ እሞ ትግራዋይ ኣኻ ክንደይ ዓመት ተቓሊፈ ኢትዮጵያ ኣዳምፀኒ። ስማዕ እንዶ ሕጂ ንስኻ ትግርኛ ኢኻ ንትግረ እንድሕ ፀሪፈዮ ንስኻ ትግርኛ ኢኻ ግድፍ ኣእትወካና ንብሌን ክትፃረፍ እንድሕ ኢለካ ትፈቅደለይ ዲኻ? ኣይፈቅደልካ እሞ ንምንታይ ንዓይ ታሕስረኒ? ንምንታይ ዝክስረካኒ ጅቦ እሳኮ ይቕሬታ ኢለካ ማለት ከም ኣኸብላ ይነበረንን። ኦኬ ስሕተት ኢትዮጵያ እስከሆነ ድረስ ኦሮሞ
ኢትዮጵያዊ ፊት ልትሰደብ አይገባም አይደል? ልክ እንዳንተ እንደምትወደው ብሔር አልሳደብም። እኔ የምሳደብ ሰውም አይደለሁም። ይቅርታ ከምር ከኛ ጋር እዚህ ጋር በዛ የጭንቅ ጊዜ ይቅርታ ይጠይቃሉ። ስህተታቸውን አምነው ጅቦ ልንገርህ ኣብዚ ዝሓለፈ ናይ ዕፅዋን ክባን በአማርኛ አድርገው በአማርኛ በዚህ ዕፅዋን ክባን በአማርኛ ንገረን። አያጅቡ ቆይ እኮ ደከመን መውጣት መሰቀሉ የጨነቀለት ታወራለህ። መሰቀሉ ደከመን እኮ እንዲህ ስትጫጭ እኮ ነው የማወርዳልሽ። አንዴ ሙይታ አድርግና ወንድም የቀጥል። እሺ በዛ ክፉ ጊዜ ትግራይ በተከበበችበት ጊዜ ከኛ ብዙ ኦሮሞ ነበሩ እዚህ ጋር ከኛ ጋር ብርድ የሚለበልባቸው። እኔ እንደ ኤርትራዊ እዛን ጊዜ በየብርዱ በየሰላማዊ ሰልፍ ይሄድ ነበር። እዛን ጊዜ አየህ ነበሩ። ግን ስተቴ ይቅርታ ብያለሁ። አሁን የተሳደብኩት ለእንትን አይደለም፣ ለስተት ለመሳደብ አይደለም። አንተ አሁን እኛ ኢትዮጵያውያን ርካሾች መሆናችንን እያሳየን ነው አይደለም? ኖ አዳምጠኝ። አንተ ቁጭ ብለህ እዚህ ኦሮሞን ስትሳደብ እንደ ኤርትራዊ እኛ ዝም ካልን ርካሾች ማንረባ መሆናችንን እያሳየን ነው። ምክንያቱም እኛ ኦሮሞ ጋር ተደምረን፣ ትግራይ ጋር ተደምረን፣ አማራ ጋር ተደምረን ነው ኢትዮጵያ ይሆን ነው። አንተ ቁጭ ብለህ አንዱን ብሔር ለይተህ ስትሳደብ እኛን እያረከሰከን ነው። በጣም ርካሽ እያረከን ነው። እኔ አሁን እንዳንተ ኤርትራዊ 9 ብሔሮች አሉ። አንዱን ብሔር እየተሳደብኩ ዝም ብለህ ታዳምጠኛለህ? አላዳምጥህም። ግን በቃ ክብር አለ። አየህ፣ ለራስ ክብር አለ። ህዝብህን ታከብራለህ። እኛን ግን ለምን እንደዚህ እንደሆንኩ ልንገርህ። እኔ ብዙ የኦሮሞ ልጆች ምንም ምክንያት አያስፈልገውም ነው። ምንም ምክንያት አያስፈልገውም። ይኸው አንተ ኤርትራዊ ስለሆንክ ምክንያት አያስፈልግም። እርስ በርስ ልንሰዳደብ እንችላለን። አንተ ግን ኤርትራዊ ስለሆንክ ምክንያቱ ራሱ አያስፈልግም። እኛን ስታወራ ሁሉንም ብሔር ብሔረሰብ አክብረህ ምናምን ነው ማውራት ያለ። እንዲህ ያስበለኝ ነገር አለ ያጅቦ። ምንም አያገባህማ። ኢትዮጵያዊ ነን እኛ ሊያስብልም አይችልም። እኔ የተነካሁበት ጉዳይ አለ። እሺ እኔ የተነካሁበት ጉዳይ አለ። አዳምጠኝ። እኔ የተነካሁበት ጉዳይ አለ። አሰብ ላይ አሰብ አፋሮች፣ ኤርትራውያን፣ ደንከሎች አሰብ ምናምን ብዬ መሳደብ አለብኝ? የተነካሁበት ባህሬን ወስደውብኛል ብዬ መሳደብ አለብኝ? አልተወሰደብህም። ያንተ አልነበረም፣ አልተወሰደብህም። እኔ የተነካብኝ አሁን ወደ እኔ እየመጣችሁ ስለሆነ እኔ ራሴ መከላከል አለብኝ። ችግር ይመስለኛል እሱ አሁን አብይንና ፓርቲውንና ኦሮሞ የሚለውን ህዝቡን የሚለውን ነገር የተረዳ አይመስለኝም። ህዝቡን አይደለም እሱ ያለ አብዩን ነው። አብይን እኔ ያለ ማቲን እረዳዋለሁ። አንበሳ ትንሽ አያጅቦን ስላስቀየምከው ይቅርታ ጠይቄ። ወንድሜ ነው። ጭቁኑ ማን የጨነቀ ነው? እኔም ብቻ አይደለም አንተንም አስቀይም ኋላ አዎ እኔ እንዴ በዚህ ስለተናገረ ኦሮሞ ስለተናገረ ቀየሙ። ታችን እንዲህ ነው መሆን ያለበት። ቴንኪው ይጨነቀለ። አሁን ይቅር በል፣ ወሬ አታብዛ፣ አለበለዚያ ወርደናል። ሀሳባችን ሳንጨርስ አይደለም ስትል አልነበረም ወይ? አማራ ነኝ ስትል አልነበረም? እኔ ህዝብና ፓርቲ ላይ ያለው ወንድሜ አንተ ኢትዮጵያዊ አይደለም ስትል አልነበረም ወይ? ሶሪ በላው፣ ዝም ብለህ መብቱ ነው ሳይፈጠፍጠን ሶሪ በል። ተፈጥፈጣ እንዴ የሚፈራበት ጉዳይ አለብኝ። አንድ ሁለት ጥያቄ ነበረኝ። አያጅቡ ለምን አትፈጠፈጥ? እሺ ጠይቀኝ። ሁለት ጥያቄዎች ናቸው። አንደኛው ጥያቄ ትናንትና አንተም የጠፋበት ነው የሆነ ማኛ ቤት ማለት ነው። የአቶ ዲና ሙፍቲን አካውንት የከፈተው ጅቦ ነው ሲባል ነበረ። ሁለተኛው ደግሞ ዋናው ሞዴሬተር እሱ ብቻ ነው ተብሏል። እና ይሄ ምንድን ነው ባለ ነገር ያ ሁሉ ህዝብ እያለ ጥያቄውን ሳትመልስ ጠፋህ። ከዛ ተመልሰ ሌላ ቤት ተገኘ እና እውነት ነው ወይስ ውሸት? ይህን ብቻ መልስልኝና ወደሚቀጥለው ነዳን። ይኸው አዳምጠኝ። አሁን እንደዚህ አይነት ነገሮች ሲመጡ መደንገጥ አለብህ። እንደዚህ ብለው የሚያወሩ ሰዎች ምን ያክል ደደብ እንደሆኑ ማመን አለብህ። ምክንያቱም እኔ አረብ ሀገር የምገኝ የመዳም ሹፌር ነኝ። ከዲና ሙፍቲ ጋር ግንኙነት ቢኖረኝ ህን ጊዜ እዚህ ከአንተ ጋር ቲክቶክ ላይ ምናምን ይሄ አምባሳደር ትልቅ ባለስልጣን እኮ ነው። አንዳንዴ ኢትዮጵያውያን ራሳችን የምናዋረድበት መንገድ በጣም የሚያስጠላ ነው። እኔ እንዴት ነው የዲና ሙፍቲ ሞዴሬተር የምሆነው? ትልቅ አምባሳደር እኮ ነው ታውቃለህ። ግን ስለ ሀገር የሚወስን እኮ ነው። እንዴት አንድ የመዳም ሹፌር እንዴት ነው የእሱ ሞዴሬተር የምሆነው? ግን አንዳንዶቹ በቃ ቆይ ዝም በል አንተ ባለስልጣናቶች ዝም በል ሚወጣድ እና እንደዚህ አይነት ጥያቄ ሲመጣ ለምን ዝም ብለህ ትቀበላለህ?
በጣም እኮ ነው አሁን እንደዚህ አይነት ጥያቄ አንተ መጠየቅ ራሱ በጣም እኮ ማፈር አለብህ እኮ። እግዚአብሔር እየቀለድኩ አይደለም። ያውም ዲና ሙፍቲ ቲክቶክ ላይ መጥተው በማውራታቸው ብቻ ልታመሰግን ይገባል። እንዴ የኢትዮጵያ መንግስት እየተቀየረ ነው እንዴ? ህዝብ ጋር ወርዶ እያወሩ ነው እንዴ? አሁን ከመሳደብ እዛ ጋር ያልሆነ ነገር ከመስራት አንተ እኮ ገብተህ መጠየቅ ትችላለህ እኮ መጠየቅ ትችላለህ። እኔ ልጠይቅበት የፈለኩት ብዙ ሲነፉ ነበር አይታቸው ከሆነ ማለት ነው እዛ ላይ ላይ ያሉ እና እነዚያ የሚነፏቸውን ልጆች አንተ ነበርክ ብሎክ ስታረጋቸው የነበረ ሲባል ስለሰማው ወንድሜ እንዲህ ያደርገው ብዬ እየተከራከርኩ ሚውት ነው ሳረጋቸው የነበረው ተው እና ስለዚህ በቃ ሞዴሬተር ነህ ማለት ነው። ይሄንን እኮ ነው የጠየኩህ። እኔም እኮ እንዴ ይሄ እኮ ቀላል ነበር። አዎ ወይ ነው ብለህ አዎ እንዴት እንደሚያስቡ ነው ግራ የሚገባኝ እነዚህ ሰዎች። የዲና ሙፍቲ የቲክቶክ አካውንት ሞዴሬተር በሆነ አስባችሁታል? እንዴት እንደምታስቡ ግን አንዳንዴ ታሳዝኑኛላችሁ። ሞዴሬተር ሲሰጠኝ አሁን ዲና ሙፍቲ እኔን ያቀኛል ጅቦ እንደሆንኩኝ ጅቦዬና ብሎ በውስጥ አውርቶኝ ቆይ ቤቴ ሞዴሬተር ልስጥህ ምናምን ብሎኝ ከዛ ሞዴሬተር ሰጥቶኝ እዚህ ቦልካለሁ። ዲና ሙፍቲ የደወለልኝ ቀን ምን እንደምል ታውቃለህ? ዲና ሙፍቲ ይኸው እናቴ ቀበሌ ውስጥ ነው ያለችው። እናቴ ከቀበሌ ቤት ውስጥ ለማስወጣት እፈልጋለሁ። እባክህን ከመንግስት ጋር ሆነ ከማንም ከሚቀርበው ሳይሆን ከቤት አስወጥተ ኮንዶሚኒየም ሰደ ምናምን አትደረስ። ብዙ ጥያቄ ነበረኝ አይደለም ሞዴሬተር ልቀበል እና ኢትዮጵያውያን እባካችሁ ስለ ሀገራችን አንደራደር፣ ደደብ አንሁን። አገራዊ ክብር ትልቅ ነው። ጾጽ እንኳን በሰላም ወጣ። አገራዊ ክብር ትልቅ ነው። ኤርትራውያን ሀገራቸውን አሳልፈው እንደማይሰጡ ሁሉ እኛ ኢትዮጵያን ሀገራችንን አሳልፈን መስጠት የለብንም። ውስጣዊ ጉዳያችን በፍጥነት መብረቃዊ ፍጥነት አንድ መሆን አለብን። መንግስት ይህንን ነገር ቶሎ ማስተካከል አለብን። ገባችሁ? መብረቃዊ ፍጥነት በቃ አንድ ይቅርታ የሚባለውን ይቅርታ ጠይቆ የሚካሰውን ክሶ ቶሎ ብሎ አንድነታችን መፍጠር አለበት መንግስት። ይሄ ነው በቃ አሁን ስለ ህዝብ የሚያሩ የአማራ ክልል ጦርነት እንዲቆም ትግራይ ላይ የተደረገውን ጥያቄዎች በስነ ስርዓት መመለስ ቶሎ ብሎ መንግስት በሀገራችን ክብር ሁላችን ሐደሻ ጦጦው ብለን ባህር በር አስመልሰን ከዛ በኋላ ላይ ደግሞ እንደገና በአንቀጽ 39 ትግራይ ትግርኛ የሚባል አገር ፈጥረን ተመልከት። አሰብን ግን ኢትዮጵያ መያዝ አለባት። አሰብን ኢትዮጵያ ከያዘቻት አባይ ሀገረ ትግርኛ ትመጣለች። ብዙ ነገር አለ። እንደዛ ነው ማሰብ ያለብን። ኦሮሞ እኮ በጣም እየገነባ እኮ ነው። አሁን ወደ ሌላ ወደ ድቡቁ ፖለቲካ አታስጎቡኝ፣ ስሜታዊ አታርጉኝ። ሆነም ቀረ ግን ከሀገራችን ከህዝባችን ጦጦው ብለን ሓድነት፣ ጽንዓት፣ ሓቦነት ቴንኪው የጨነቀለት ትገባለህ። ኢትዮጵያዊነትን አሳልፈህ እንዳሰጥ አመሰግናለሁ። እሺ አስገባቸዋለሁ። እንደገና አታሻዕቢያ ጅቦ እኔ ልንገርህ ከምር አንተ በጣም ጎበዝ ፖለቲከኛ ነህ። የሚሰማ ሰው አታ ነው እንጂ እኔ ልንገርህ ከምሬ ነው። የሚሰማ ሰው ቢገኝ አንተ በጣም ጎበዝ ሆኑ። ኢትዮጵያውያን አንድ ሁኑ፣ ችግር የለም። ብቻ ወደኛ አትምጡ፣ እኛን ተውን። እንዴት ብለን እንተዋለን? ጉሮሯችን አንቀ ውሃ እንዳንጠጣ ጉሮሯችን ነቁጾ አለቅ። ምን አባትን አባይ አለቅ 27 ዓመት ምን ተቸገራችሁ? ከዓለም ጋር የሚያገናኘን እኮ ነው። አዳምጠኝ። ክብራችን የሚመለሱበት እኮ ነው ቀይ ባህር። ጉሮሯችን እኮ ነው። ምንም ክብራቸው አይመለስም። እኛ ክብር አላገኘንም፣ ክብር አላጠንም። ቀይ ባህር ስላለን። ቆይ አዳምጥ። አሁን እናንተ የምትዝቱብን ጉሮሯችንን ለመዝጋት አይደል? እኛ ምዝት እንደምን አዳምጥ። ኢትዮጵያ አንድ ጥይት ወደ ኤርትራ ብትተኩስ የጅቡቲን በር እንዘጋዋለን። የጅቡቲ በር ሲዘጋ ማን እንደሚጎዳ ታውቃለህ? አማራው፣ ኦሮሞው፣ ትግራዩ እንደሚጎዳ ታውቃለህ? እናንተ አሁን ይሄ እንዳይመጣ ምን ማድረግ አለባቸው? አቁሙና አባት ዝም በል ናውጣ። አያችሁ ኤርትራውያን ጭንቅላታቸው ጦርነት ከተጀመረች የደረቅ ወደቡን እንዘጋዋለን። ጅቡቲ ጋር ያላትን
ግንኙነት እናቋርጣለን፣ መንገዱን እንዘጋለን። አያችሁ፣ መንገዱ ተዘጋ ማለት ኢትዮጵያውያን በረሃብ አለቅን ማለት አይደል? ነዳጅ ሞጣ ቀረ አይደል? የገበሬው ማዳበሪያ መግቢያ ቀረ አይደል? ይሄ እኮ የሚገዳው እኮ ሁሉ ኢትዮጵያዊ እኮ ነው። እናንተ ግን ለኢትዮጵያ አላሰባችሁም። አያችሁ፣ አንድ ነገር ኳህ ባለ ቁጥር እንዘጋዋለን እና አሁንማ እንበረጋግደዋለን አይደለም? የጅቡቲን በር ልትከፍቱት የአሰብን በር ከፍተን መርከቦቻችን እዛ እንዲያርፉ እናደርጋለን። እንዴ ኢትዮጵያ እኮ የባህር በር ሳይኖራት በዘጠኙ ክልሎች ትላልቅ መርከቦች እንዳላት ታውቃላችሁ? ኤርትራ እኮ አንድ ትልቅ መርከብ እኮ የላትም። ኤርትራ የሚባል አሰብ የሚባል መርከብ የላትም። አስመራ የሚባል መርከብ የላትም እኮ እንዴ ታውቃላችሁ? ግን እኛ ወደብ ሳይኖረን ትላልቅ 9 መርከቦች አሉ። ሞቆሌ የምትባላለች አሁን ሞቆሌ በቀደም ሄደችና ቆመች። እዛ ሞቆሌ የምትባል አስመራ ወደብ ላይ የቆመችው ሞቆሌ አሉ። ደግሞ አሉ ብዙዎች ናቸው እኮ 9 ምናምን መርከቦች አሉን እኮ ባህር በር ሳይኖረን። ባህር በር ቢኖረን ስንት መርከቦች ይኖርናል? ጥያቄ ከክሽ ለኢትዮጵያ ሕዝብ ስንት መርከቦች ይኖርናል? ስንት መርከቦች ይኖርናል? ባህር ዳርቻችን ላይ ስንት ኢንቨስት የምናደርጋቸው የኮሪደር ልማት አሰብ ላይ ልንሰራ እኮ ነው። አብይ አህመድ አልነገራችሁ? አሰብን ስጎበኝ የተዘጋ ቤት ማዕት አለ። ሰው የለ ሞቶ ሄዷል እኮ። በር አለው፣ መስኮት አለው፣ ሰው ግን የለው። ተመልከቱ እዛ ጋር የሚሰሩት የቢች ዳርቻ መዝናኛ፣ እንደገና ፎቆች፣ እንደገና ይሄ ደግሞ የመርከብ የመዝናኛ መርከቦች እንደ ጣና ያሉ 8 9 10ዎች። ይሄ ተው እንጂ ብዙ እኮ ነው ነገር እኮ። አልገባችሁም? ከኢትዮጵያ እናንተ ዶነዞች በጣም እኮ ነው የምንለወጠው። ኤርትራውያን ተመልከቱ፣ አሰብ ላይ ያለችው ዋይ። እሺ እንደገና አስገባቸዋለሁ። የት አለ ያሻቢያ? እኔ እንደዚህ እያወረድኩኝ ካላወራኋችሁ በስተቀር እናንተ ለእኔ ልታስወሩ አትችሉም። የሻቢያ እኮ አስፈጀን። ጅቦ መውጣት መውረዱ ደከመን። አታስገባው ከአሁን በኋላ። በነገራችን ላይ ጣና የምትባልም ነበረች። ወደ ስለ ሀገር ክብር ሲያወራ ተው በሉት እናንተ። እንደዛ ከሆነ አላስወጣውም። ዝም ብላችሁ አታዳምጡት። ስለ ሀገር ክብራችን በአንድ አይኑ መጥቶ እኛንም ማስጨፈጨፈን ጅቦ የጨነቀለት። እኔ ልናገር አስታውስ በጫ ደበለ የዛሬ 3 ዓመት የተናገረው ሀገራዊ ክብራችንን ሊነካ ነው። ለምንድን ነው ማስወርዳችሁ? አስወርደው አንተ ስርዓት ያዝ ማቲ። ዲሞክራሲ በሆነ ነገር አውራ። ይሄ ሰውዬ እንዴ ምን አደረኩ? እሺ ምን አደረኩ? ሀገራዊ ክብራችንን ሳትነካ እንደ ኤርትራዊነት አውራን። እውነት ነው። ኦሮሞ አማራ ምናምን አትበለን። አንተ የምታውቀው ኢትዮጵያዊነት ነው። ኦሮሞ አላልኩም። እንዴት በቃ አሁን አያጅቦ ጦርነቱን ታቆማለህ አታቆምም ነው የሚልህ። በቃ አንድ አቆም እያለ ነው። አቆማለሁ በል። ባህር ትሰጠኛለህ፣ በጸባይ አትሰጠኝም። በጸባይ ብሞት እሺ ሞጣሁልህ። ደግሞ ስማ አንተ ኤርትራዊ አትኮፋፍለን። ኢዛና ሚውት አይደለህም ወንድሜ። መጀመሪያ መናገር የምትፈልገው ነገር ካለ ተናገር። ከዛ የጨነቀለት ከዛ ይዙ፣ ከዛ ደግሞ ኤርትራዊው ይሰጣል፣ ከዛ ቴዲ ይሰጣቻል። እንዲህ የተሐጋገዝ እናወራለን። በጣም አመሰግናለሁ። የተከበሩ የብልጽግና ተከፋይ ይኸውላችሁ ስርዓት ኢዛና ስርዓት ምን አለ መሰላችሁ፣ እኛ መርከቦች ያስፈልጉናል። ነገር ግን መርከቦቹ ያው የሀገርን ወጪ የሆነ ገቢም የሆነ የሚያመላልሱ ናቸው። ያንን ደግሞ በሩ የሚያስፈልገን በአሰብ በኩል አንድ ጥያቄ ልጠይቅ። ትግራዋይ ነህ አይደል? ከምር ነው የምጠይቀህ እንድትመልስልኝ። ትግራይ አገር እንድትሆን ትፈልጋለህ? ግድ ይላል። አገር ለመሆን ስታስብ ደግሞ ኢትዮጵያ አሰብን ይዛ ነው፣ ካልሆነ አይሆን። ትግራይ ሀገር ከሆነች እኮ ኢትዮጵያ ወደ አሰብ የሚያዳርሳት ኢትዮጵያ አሰብን ካልያዘች ትግራዋይ ሀገር ከውን አይክእልን። ትፈልጥ ዲኻን እዚ እንትን አትችልማ። ሀገር ከሆነች ትግራይ ሀገር ከሆነች ለምን ቦርደሩ ወደ ትግራይ ትግርኛ ሀገር እንዲሆን
ግዴታ አሰብን ኢትዮጵያ መያዝ እንዳለባት ታውቃለህ። ተፈሊጥ አይ ተፈለጥ ወደቡ ወደ ትግራይ አያስፈልገውም። ጅቦ አጠምዝዘው ወደቡ ወደ ትግራይ ነው ከፈለገ አሁን ስህተት ሰራ። ትግራይ ሀገር የምትሆነው ኢትዮጵያ አሰብ በር ሲኖራት ብቻና ብቻ ነው። ሽዑ አሰብ መስከደ ኤርትራ ኮይና አይተቅጽልን ተቆሪፃ አይተነብረን ያ ተቆሪፁ አይነብርን ምስ ትግራይ ትግርኛ ክጥመሪ ተረዲክ ትግራይ ትግርኛ ትጥመር ተሎ ሕጂ ዘለዎ ናይ ትግራይ ግዝኣት ኣይኮነን ብዙሕ ዝኾነ ናይ ትግራይ ግዝኣት ኣለው ዝንፈልጦ ንስኻውን ትፈልጦ ኣለካ ትግራይ አገር የምትሆነው ኢትዮጵያ የባህር በር ሲኖራት ብቻ ነው። ይሄ ምስጢራዊ ሰነድ ነው። ላንተን የነገርኩት አንተ ደከከና ሂዛና አገራችን ክብራችን አሰብ በራችን ፉሊ የብልጽግና ተከፋይ ነው ይለኛል። አፈር ብላ እኔ የህወሓት የውድብ የ25 ብር ሪያል እየላክ እኮ ነው እስካሁን መታወቂያ የምታደስልኝ እኮ ናይ ውድብ እከፍላለሁ እኮ ፈር ብላ ማነው ለኔ የሚከፍለው? ደግሞ ብሮ ይለያል። ጾጽ ያላስገባም ትፈነዳታለህ። ስትሰድበኝ የነበርከው አንተ ነው። አሁን ቲዲኤፍ የሚባለው የድንኩልን ፕሮፋይል አድርጎ መጥቷል። ግን ፍጹም ትግርኛው ራሱ ይለያል። ግባ ይፈልጦም ኤርትራውያን ታሓሳስባለሁ፣ ትግራዋይን ታሓሳስባለሁ፣ ቲዲኤፍ ደብረጽዮን ታሓሳስባለሁ ይፈልጥ እየ። ግን እዚ ሕጂ ትግራዋይ እየ ቲዲኤፍ እየ ይብል መፅኡ ሎ ግደ ይኮን ግደ ሓወይ ናይ ጀግና ድንኩል ማለት በጣም ጀግና ጄኔራል ጀግና መሪ ብቻ አይደለም ወርዶ የሚዋጋ ነው። እንደነ ምግበይ እናቴ የትግራይ ጄኔራሎች ደስ የሚል ነገር በዚህ ነው። ድንኩል ማለት እንትና ብርሃኑ ጁላ ያ ድንኩል የሚባለው የሆነ ቦታ ቀብረ ነው መጣን ምናምን ብሎ ተናግሮ ነበር። መጨረሻ ላይ በቴሌቪዥን ብቅ ሲልለት አፍሮ ተቀመጠ። ስለዚህ ጅቦ አለ እየሰማሁት ነው። ካበላሻችሁ ግን አስወጣችኋለሁ። በተለይ አገራዊ ክብራችሁን በኤርትራውያን ዝቅ አድርጋችሁ ከሰማችሁ አመሰግናለሁ። ሀገራዊ ክብር የሚባል ነገር እኮ የለም በአሁኑ ሀገራችን በአብይ አህመድ ረክሳለች። ስለዚህ ሀገራችን በአብይ አህመድ እስከረከሰች ድረስ ደግሞ እኛ ለራሳችን እንዋጋለን። ሀገር ለመሆን ትግራይ ሀገር ለመሆን ትዋጋለች። ይዛና ስርዓት አርግ፣ አሁንም ስርዓት አርግ ወንድሜ። አመሰግናለሁ። ይመች። ድንኩል አውራ ቲዲኤፍ ድንኩል ቲዲኤፍ አውራ። እሺ ማነህ ወንድም ማነህ የጨነቀለት አውራ እስቲ። ወይ አያጅቦ የተከበሩ አያጅቦ፣ አሁንም ደግሞ ደጋግሞ እድሉ ስለሰጡኝ አመሰግናለሁ። ትንሽ ኢዛና ባለው ላይ ልሄድበት። አሁን ቅድም የሰሩት ፋውል ባህር በር ያስፈልጋቸዋል ከመገንጠላችሁ በፊት ያሉት ነገር ግን ለኢትዮጵያኖችም አይመጥንም። ባህር በር ይዘው መገንጠል እንደማይችሉ ኤርትራውያኖችን እየመሰከሩላቸው ነው። እነሱ ባህር በር ይዛችሁ ሄዳችሁ ባህራችን መልሱ እያላችሁ ነው። ስለዚህ ኢዛናም ከተገነጠለ በኋላ ነው እንጂ ወደብና ባህር የሚያስፈልገው አሁን እዚህ ያለበት ቦታ ላይ ሆኖ ወደብ ለወደብ ብሎ አይሞትም እያልኩት ነው። አያጅቦ እየሰሙ ከሆነ ግን አገርነታቸውን ሲያረጋግጡ ድንበራቸውን ሲወስኑ የዚያ ጊዜ ደግሞ በዲሞክራሲም ሆነ ወይም በጦርነትም ከፈለጉ የሚፈልጉትን ነገር ወደብ ይጠይቃሉ። እና ይሄ የፒፒ ገንዘብ አያጅቦ እባክዎት መጠን አድርገው ይጠቀሙት። በጣም ከመስመር እያስወጠዋት ነው፣ እየደነፉብን ነው። እና እንደዚያ ነው። ኢዛናን ያፍኑት። እድሉን ለኢዛና ሰጥቼዋለሁ። ቅድም ስላልጨረስከው
አሁን በደንብ አድርገህ እጠራ አድርገህ ንገራቸው ላይ አመሰግናለሁ። የጨነቀ ዕለት በጣም ነው የማመሰግነው። እንግዲህ እኔ የምለው ያው ትግራይ ከሀገር ከሆነች በኋላ ኢትዮጵያ ወደ ወደቡ በጭልፋም ቢሆን መጨለፍ አትችልም። ወደቡ የትግራይና የኤርትራ ነው የሚሆነው።